ኃጢአት የሚያስወግድ የእግዚአብሔር በግ ብሎ አስቀድሞ የመሰከረለት ነጩ በግ፣ አማናዊው በግ፣ የታረደው በግ፣ ሕያው የሆነ በግ፣ ሞትን ድል ያደረገው በግ፣ አማናዊው በልተን ከራባችን የታገስንበት ሕይወት ያገኘንበት ለብሰን ሕይወት ያገኘንበት አማናዊውን በግ ኢየሱስ ክርስቶስን በነጭ በግ ተመስሎ መጥቶ ከኋላ ነካ አደረገው። በመከራ ጊዜ ክርስቶስ ተገለጠለት። እግዚአብሔር ስሙ የተመሰገነ ይሁን። ሐዋርያውን ዮሐንስን ከረማዮ ሁሉማ የምን ያመነ ዋን እንደበቅሪዮ መንጨ ሙከመን ዋን እንደበቅሪዮ ጀብሩ መመን ዋን እንደበቅሪዮ ከረሙ መመን ዋን እንደበቅሪዮ ሌሉም ተኑ እንኳን ለይ ኪሴንተኖ ሶለያሞን አልዓዛርን ፎሩዋ ዋሞቢ ፊሱቅ ኢየሱስ ክርስቶስ ጊዮርጊስ ሰሳሌውካ ሰሳኪሱ ኢየሱስ ክርስቶስ ሞለቃ ና ሰሰምጪሉ ጊሎሪ ፊሱቋ ሞናም ጊሎር ነትያማ ጊሪዮን ሞኑኮ ኢመኔ ዋረዋስ ያማል አውሬ ሰባት ከባባድ ኃጢአቶችን ያሰራል። የመጀመሪያው ኃጢአት አዳም የቅዱስ ሚካኤል ቃል ኪዳኑ አማላጅነቱና በረከቱ ለዘላለሙ ከሁላችንም ጋር ይሁን። እንኳን በሰላም በጤና አደረሳችሁ አደረሰን። የትምህርታችን መነሻ የምናደርገውን ሐሳብ የምናገኘው በራዕየ ዮሐንስ ምዕራፍ 13 ከቁጥር 1 ጀምሮ ስናነብ የምናገኘው ቃል ይኖራል። ቃሉን አነባለሁ። አንድ አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረው። ያየሁትም አውሬ ነብር ይመስል ነበር። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶውም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። በአጠቃላይ ራዕየ ዮሐንስ ምዕራፍ 13 ከ1 ጀምሮ እስከ መጨረሻው ስታነቡት አውሬውን በደንብ ይገልጠዋል። ትርጉሙንም መጨረሻ ላይ ያስቀምጠዋል። 666 ብሎ ቁጥሩን ያስቀምጠውና ቁጥሩም ደግሞ የሰው ቁጥር ነው ይላል። በአጭሩ አሁን የምንመለከተው 7 ራሶች እና 10 ቀንዶች ያለውን አውሬ ይሆናል ማለት ነው። እግዚአብሔር ምስጢሩን ይግለጥልን። በአማርኛ እንማር ወይስ በሐዲሳ? በሁለቱም ይሁን። እሺ ለምንም ለንሶ ዋን እንመክር ይሁን ከሰማኮ ዮሐንስ ለመር ሆሮሪ ቶም ቡድ ዮ መት ሞችች ሞሞ ኦሞችችም ወሪንስ ፍሩኮ ይሄንን ቃል የጻፈው ወንጌላዊው ቅዱስ ዮሐንስ ነው። ወንጌላዊው ቅዱስ ዮሐንስ እንደምናውቀው ከ12ቱ ሐዋርያት አንዱ ሲሆን ወንጌል ከጻፉ 4 ወንጌላውያን ደግሞ አንዱ ነው። ፍቅረ እግዚእ ይባላል። ከሌሎቹ ይልቅ ጌታ የሚወደው እርሱም ጌታ ኢየሱስ ክርስቶስን እጅግ በጣም አድርጎ የወደው የነበረ ደቀ መዝሙር እንደሆነ በመጽሐፍ ተጽፎ እናገኛለን። ይህ ደቀ መዝሙር እስከ መስቀል ድረስ ክርስቶስን የተከተለው ሌሎች 5 እንጀራን 2 ዓሣን አበርክቶ በጥብርያዶስ ማዶ ሲመግባቸው የተመገቡ፣ ባደረበት ያደሩ፣ በዋለበት የዋሉ፣ የእጁን ታምራት የቃሉን በረከት ያዩ የሰሙ፣ በመከራው ጊዜ ከጌታችን ከኢየሱስ ክርስቶስ ሰውየውን አላውቀውም እያሉ እነ ጴጥሮስ ሳይቀሩ ክርስቶስን ክደውታል። ዮሐንስ ወንጌላዊ ግን እስከ መስቀል ድረስ ክርስቶስን የተከተለ፣ እነዚያ ትላላቅ ታምራቶች ሲደረጉ ያየ፣
በመጨረሻውም ጊዜ ደግሞ እናታችን ድንግል ማርያምን በአደራ የተቀበለ በእናትነት ድንግል ማርያምን የተቀበለ ልጁ የሆነ በእሱ አማካኝነት ደግሞ እኛም እንደ እናት አድርገን ድንግል ማርያምን የተቀበልን ልጆቿ የሆነን ዮሐንስ በመስቀል ስር ሆኖ እነኋት እናትህ ብሎ ጌታችን ኢየሱስ ክርስቶስ በተናገረው መሰረት በእናትነት ድንግል ማርያምን እንድንቀበል ምክንያት የሆነን ታላቅ ሐዋርያ ነው። እንግዲህ ይህ ሐዋርያት በሙሉ ዓለምን ዞሮ በሚያስተምሩበት ጊዜ እሱም አንድ አይጉር ደርሶት ለአገልግሎት ተሰማርቶ ነበረ ይላል። በዚያ ለወንጌል ለአገልግሎት ተሰማርቶ የተሰቀለውን፣ የሞተውን፣ የተቀበረውን፣ ሞትን ድል አድርጎ የተነሳውን የድንግል ማርያም ልጅ ኢየሱስ ክርስቶስ ሕያው እንደሆነ ሞትን ድል አድርጎ እንደተነሳ ወደ ሰማይ ሰማያት እንዳረገ ዳግመኛም ደግሞ ለፍርድ እንደሚመጣ ሁሉን ቻይ አልፋ ኦሜጋ ኤልሻዳይ የሆነ አምላክ ዓለማትን የፈጠረ እሱ መሆኑን ገልጦ ባስተማራ ጊዜ ያ የማያምን ንጉሥ ዮሐንስን ገርፎ ከዚያም በላይ ደግሞ ሰው በማይገኝበት በፊጥሞ ደሴት ውስጥ ዮሐንስ እንዲታሰር አድርጎት ነበረ ይላል። ዮሐንስ በዚያ በፊጥሞ ደሴት በዋሻ ውስጥ ሰው በሌለበት ብቻውን ታስሮ የእግዚአብሔርን ቃል እንዳያስተምር እንዳይስብ ክርስቶስን እንዳይገል ያውን ክርስቶስን የትንሣኤውን ጌታ ክርስቶስን እንዳይስብ በዚያ ታስሮ ነበረ ይላል። ወገኖቼ ዮሐንስ በዚያ ታስሮ በነበረ ጊዜ ብቻውን በነበረ ጊዜ በጌታ ቀን በመንፈስ ነበርኩኝ ይላል። በጌታ ቀን በምን ነበርኩኝ ይላል? በመንፈስ በመከራ ውስጥ ሆኖ በመንፈስ ነበር። ለዚህ ነው አባ ሕርያቆስ በቅዳሴው አብ ወልድ መንፈስ ቅዱስ ያስጨክናሉ ያለው። አብ ወልድ መንፈስ ቅዱስ መከራን ያስረሳሉ። በእሳት ውስጥ ስንገባ እሳቱን ውሃ ያደርጋሉ፣ እንዳንፈራ ያደርጋሉ፣ ያስጨክናሉ። በሰይፍ ስለት ስንቆረጥ፣ በአናብስት ጉድጓድ ውስጥ ስንጣል እግዚአብሔር መንፈስ ቅዱስ ያስጨክናል፣ ሁሉን ያስረሳል እንዳለው ዮሐንስ በመከራው ጊዜ መንፈስ ቅዱስ ከእርሱ ጋር ነበረ። ወገኖቼ ቅዱሳን እግዚአብሔር መንፈስ ቅዱስ ከእነሱ ጋር ስላለ በመከራ ውስጥ ሆነው የሚታያቸው መከራው አይደለም። በእሳት ውስጥ ሆነው የሚታያቸው እሳት አይደለም። በአናብስት ጉድጓድ ውስጥ ሲጣሉ የሚታያቸው አናብስቱ አይደሉም። ልዩ የሆነ ታላቅ የሆነ ምስጢር ይገለጥላቸዋል። ወገኖች እግዚአብሔር ስሙ የተመሰገነ ይሁን። መከራን የሚያስረሳን እግዚአብሔር ነው እኛ የምንከተለው። እሳቱን ውሃ የሚያደርገውን አምላክ ነው እኛ ያመንነው። ከሞት በኋላ ሞተን እንኳን እንደ ቅዱስ ጊዮርጊስ 3 ጊዜ ሞቶ 3 ጊዜ እንደተነሳው ከሞት በኋላ እንኳን እንድንነሳ የሚያደርግ አምላክ የትንሣኤውን ጌታ እርሱን ነው የምናመልከው እኛ ወገኖቼ። ዮሐንስ በመንፈስ ነበርኩኝ ይላል። በመንፈስ ነበርኩኝ። ዮሐንስ ይታሰር እንጂ የእግዚአብሔር ቃል አይታሰርም ወገኖች። ይበልጥ ደግሞ በዚያ ሆኖ ልዩ የሆነ ምስጢር ማየት ጀመር። ብቻውን ባለበት በዚያ በጠባቡ ዋሻ ውስጥ ያ ነጩ በግ ና በጉ ዘያትት ኃጢአተ ዓለም፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ አስቀድሞ የመሰከረለት ነጩ በግ፣ አማናዊው በግ፣ የታረደው በግ፣ ሕያው የሆነ በግ፣ ሞትን ድል ያደረገው በግ፣ አማናዊው በልተን ከራባችን የታገስንበት ሕይወት ያገኘንበት ለብሰን ሕይወት ያገኘንበት አማናዊውን በግ ኢየሱስ ክርስቶስን በነጭ በግ ተመስሎ መጥቶ ከኋላ ነካ አደረገው። በመከራ ጊዜ ክርስቶስ ተገለጠለት። እግዚአብሔር ስሙ የተመሰገነ ይሁን። ሐዋመነን ዮሐንስን ከረማዮ በዮን ሙሉ ዮበዮን ሐወርን ተያዋመን ዮሐንስን ሞለን ቀራር ኢየሱስ ክርስቶስ ድረሙ ገሬሽ ቀዳል ገሬቾን ኮብልሽ ያዋራ አፈላችን ጉዱብ ነካኪያራ ሞ ደበላ ሞ ሞለን ቀራር ኢየሱስ ክርስቶስ ኢጦትክስ ሞኮ ሞለካውስ ሐወርን እንካዮ ምን ያመነ ዋን እንበቅሪዮ ሁሉማ የምን ያመነ ዋን እንበቅሪዮ
መንጨ ሙከመን ዋን እንመቅርዮ ጀብሩ መመን ዋን እንመቅርዮ ከረሙ መመን ዋን እንመቅርዮ ሌሉም ተኑ እንኳን ለይ ኪሴን ተኖ ሶለያሞን አልዓዛርን ፎሩዋ ዋሞቢ ፊሱቅ ኢየሱስ ክርስቶስ ጊዮርጊስ ሰሳሌውካ ሰሳኪሱ ኢየሱስ ክርስቶስ ሞለቃ ሐወርነትንካ ዮምን ያመን ዋን እንመቅርዮ ኤኮድ ሞናም ዮሐንስን ሞናም ሰሰም ጪሉ ጊሎሪ ፊሱቋ ሞናም ጊሎርነት ያማ ጊሪዮን ሞኑኮ ኢመኔ ዋረዋስ ያማን ዳንኤል ሆምሱምን ኑከመን ሞአመ እኮ ሆም ቢሆን ቅዱስ ሚካኤል ይመኒ ዲላ ዋላኪ አራ ኤኪንን ጡፈኮ በሎር ፎቃ ወን ባጋ ዮሐን ዳንኤልን ኢንጀሪት ስኮየት ዳንኤል ሞአመ ዋስ ያማን ዋመንን ሐወርን ሐው ሞአሞይ ሐወር ሄል ሞአሞ ዊልመሮ ኖሰረን ሞአሞ ኪቼመሮ ሊረጅ ሞአሞ ኒኑ ዋመንን ዋመንን ብለሲ ዋመንን ብለስ ከመለም ይካ ኒለሜን ዮጀብ ሐው ኪቼች ኦርበች ሆለንች ሃይማኖቱ ሚገደንች ኦሁንድ ሞአሞይ ሞኖም ቀራንዮ ሰቀለሞ ኢየሱስ ክርስቶስ ኤል ዋን ይንፎቃው አሜን ተከመይ አይ ፎቃውና አሜን ዋፎቃው ያን ለሶ ዮሐንስ ዋይን መገረም ከወራ ዮሐንስ ሞኖም የመጀመሪያ መግቢያ ከክርስቶስ ጋር መነጋገሩ በዚያ በፍጥሞ ደሴት ተግዞ መታሰሩን በመከራ ውስጥ ሆኖ ደግሞ እግዚአብሔር መገለጡን እናያለን። ሌላው ደግሞ ለሰባቱ በታናሽ እስያ ለሚገኙ አብያተ ክርስቲያናት መልእክት መጻፉንና መጨረሻው ላይ ደግሞ አሁን በዚህ በመጨረሻው ዘመን ላይ የሚነሳውን አውሬ የክርስቶስ የሆኑትን ሁሉ የሚወጣውን አውሬ ዓለም በሙሉ የተከተለውን አውሬ እየተደነቀ ዓለም በሙሉ የሚከተለውን አውሬ ወይም 666 በዚህ ዘመን ላይ ሰው ከእግዚአብሔር እንዲለይ ከሃይማኖት እንዲወጣ እርስ በርሱ እንዳይፈቃቀር እንዳይዋደድ መገዳደል ክፋት ምቀኝነት ዘረኝነት መፈናቀል ሞት እንዲበዛ የሚያደርገው የሚወጣውን አውሬ ዮሐንስ አየ። ምኑን አየ? አውሬን አየ። ቀጥሎም ደግሞ በሰማያት ያለውን ምስጢር አያችሁ። መላእክቱ ሱራፌል ኪሩቤል የምዕመናንን ጸሎት ሲያሳርጉ መስዋዕት ሲያሳርጉ በሰማያት ያለውን ምስጢር በመጨረሻው ዘመን አሁን እኛ ባለንበት ዘመን የሚሆነውን ሁሉ ታላቁን ምስጢር እግዚአብሔር በዚያ ባጭሩ በጠባቡ ዋሻ ውስጥ ገለጠለት። እግዚአብሔር ስሙ የተመሰገነ ይሁን። አየ፣ ታላቁን ምስጢር አየ። ከማል ደባኮሉ ከረማው በየን ኢመንን ይሆ ደባኮ ምስጢር ዋይጎሽ ላወይስ ከደለን ይሆኑ ቦይስን ዮሐንስን ዋ ደባኮሉ ሐወርን ሞይሱኮ ዮሐንስ ሞክሉ ዊስመት 7 ራሶች ያለውን አውሬ ስንት ራሶች ያለው? ስንት ራሶች ያለው አውሬው በሌላ አገላለጥ ደግሞ ሲገለጥ የቀደመ ዘንዶ የወንድሞች ከሳሽ ዲያብሎስ ሰይጣን እያለ ይገልጸዋል ዮሐንስ። ይህ አውሬ አለ 7 ራሶች አሉት አለ 10 ቀንዶችም አሉት። ኤሞችችን ለመር ሆሮሪዮኮ ሜሆሮሪዮኮ ደበች ሜሆሮሪዮኮ ለመር ሆሮሪዮኮ ቡዴ ቶምቡዲዮኮ በዲሶይ ደበች በዲሶይ ከኤዶኔ ሞቻ አይሎ ሞአላው መንያ ሞአላው መንያ ለመር ሆሮሪዮሃን ቶምቡዲዮሃን አረግ በዲሶይ ሲድኮ እንደም ኢቶሃን በተለይ ዋመን አመናን ክርስቲያን ወንጌል ሰበከምከን መስቀል ሱንቅሰም ቄስ ክርስቲያን ዋመን ቶከን ኢየሱስ ክርስቶስ አወንተምከን ኢጥ አወንተም ቤከን አመን ነው ሞዮ ይቶከን ኢጣወን ነው ሞዮ ይቶከን ኤከን ማይሶአኔ ይቀንሶአኔ ጠራክቾ ሆብቾ ሜዮ ከቤቾ ሜዮ
ሀገር ደበረሰዋል ራሱን የሚለውጥ የሚያመሳስል ኤሂዶኔ ኦገረመዳ ዋራኔ ኦ ጎቲቺ ኦ ሞቺቺ ኦጓውዞ ከበኔስ ወምኔክ ኦ ሞቺቺ ወዶለነት አየገሮና ነሲ አውሬው በሰለጠነበት ዘመን ምኑ በሰለጠነበት ዘመን አውሬው የሰለጠነበት ዘመን ኦ ጎቲች ኦ ሞቺች ከባ ኔስ አመናኑ ደም ሱፎቃ ኢቱኮ ይወዶለነ ለመሮሮ እኮ ቶምቡዲ እኮ ለመሮሮ የቤተ ክርስቲያን መተርጉማን አባቶች ሰባቱን ራሶች ሲተረጉሙ ሰባቱ አርእስተ ኃጣዊ ናቸው። ሰባት ዋና ኃጢያቶችን አውሬው ያሰራል። ስንት ዋና ኃጢያቶችን? ሰባት ዋና ኃጢያቶችን ያሰራል። ሌላው ደግሞ ቪክቶሪያኖስ የተባለው ታላቁ ሊቅ ሲተረጉም እነዚህ ሰባት ራሶች የተባሉት አውሬውን የሚቀበሉ የአውሬውን ተግባር እቅዱን የሚያሳኩ ሰባቱ አይግሮች ናቸው ይላል። ስንቱ አይግሮች ናቸው? ሰባቱ አይግሮች እነ ሮምን፣ እነ ፋርስን፣ እነ ኢየሩሳሌምን፣ ሌሎች እነ አሜሪካን ትልልቅ አገራት እነሱ ሰባቱ ትልልቅ አይግሮች ናቸው። አስሩ ቀንዶች ደግሞ መላው 10 ቁጥር መላው የዓለምን ሕዝብ ይወክላል። መላው የዓለም ሕዝብ ሁሉ አውሬው ምን ይላል አለ ይከተለዋል። ምን ይላል? ይከተለዋል። ሌላው ደግሞ 10 ታላላቅ ነገስታትን፣ ድርጅቶችን፣ ባለሀብቶችን፣ በዓለም የታወቁ ተጽዕኖ ፈጣሪዎችን እየተጠቀመ ሰዎች ከእግዚአብሔር መንገድ እንዲወጡ ከሃይማኖት እንዲወጡ አውሬው ይዘው የመጣውን ሐሳብ እንዲያስፈጽሙ የሚያደርጋቸው ናቸው። 10 ቀንዶች። ቀንድ በስልጣን ይመስላል። ስልጣን ያላቸው ወንድና ወንድ ካልተጋባ ሴትና ሴት ካልተጋባ ምን አንሰጥም? እርዳታ አንሰጣችሁ፣ እውቅና አንሰጣችሁም የሚሉ ነገስታት፣ ሀያላን መንግስታት አሉ። እነሱን ማለት ነው ወገኖች። አውሬው ሰባት ከባባድ ኃጢአቶችን ያሰራል። የመጀመሪያው ኃጢአት አዳም የሰራውን ኃጢአት ያሰራል። ሰዎች አዳም የሰራውን ኃጢአት ኦሞችች ለመሮሮ ወከምኮ ለመርኬ ማል ባጥሉ በጥሶ እኮ ኦክማ ይተኳር ቤተክርስቲያን ነው ትርምኮ ትርጉምኮ ለመር ባጥሉ ነው ለመሪ በተማይኑማ አዳም በጥቁባጢል መኖስ በጦይ ስንሶኮ አይበጥባጢሎ አዳም በጥባጢል መሩ ዋጃጅ ግንዱኮ በሳት እትቴኮ ታተቴ ምሽችታተቴ ከብክም ዋይኮቶ ሰይጣንቺ ሶግተን መጨሳተቴ ዋይኮቶ አምላክ ትሆናለህ። አውሬው ራሱ እኔ አምላክ ነኝ እያለ ይመጣል። እኔ ማን ነኝ እያለ ይመጣል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 4 ላይ ያለውን ቃል አንብቡ። አውሬው አምላክ ነኝ ብሎ ይመጣል። ሰዎችም ራሳቸውን አምላክ እንዲያደርጉ ያደርጋቸዋል። እያንዳንዱ ሰው እኔ አምላክ ነኝ ብሎ የአምላክን ስፍራ የአምላክን ቦታ ይዞ እንዲኖር ያደርጋል። ትንንሽ አምላኮች ያደርጋቸዋል። አምላክ ሰው ለሁለት ጌታ መገዛት አይችልም አይደል? ይቻላል እንዴ? ሰው ገንዘብን አምላኩ ያደርገዋል። ገንዘብን ምኑን አምላክ ያደርጋል? ገንዘብ አምላኩ ይሆንበታል። ስልጣን አምላኩ ይሆንበታል። ሀብት አምላክ ይሆንበታል። ዘርና ጎሳ አምላኩ ይሆንበታል። አሁን በዚህ ዘመን ላይ ለምን የአውሬ መንፈስ ስለነገሰብን መልኩ አምላኩ ይሆንበታል። መልኩን የሚያመልክ ሀብቱን የሚያመልክ ቤተሰቡን የሚያመልክ አምላክ አለ። ከኔ በቀር ሌላ አምላክ ምን አይሁንልህ። ከእግዚአብሔር ሌላ አምላክ ሰው ከእግዚአብሔር ሌላ አምላክን አዘጋጅቶ ራሱን አምላክ ያደርጋል። አሁንም በዚህ በእኛ ዘመን ላይ እኔ ክርስቶስ ነኝ ብለው ሰዎችን ወይም ደቀ መዛሙርትን አስከትለው የመጡ በዚህ በእኛ ዘመን ላይ ሰምተናል አይተናል። አምላክ ማድረግ የአውሬው መንፈስ ከባባድ ኃጢአቶችን ያሰራል። የእግዚአብሔርን ሕግ እንድንጥስ ለእግዚአብሔር እንዳንታዘዝ በሃይማኖት በምግባር እንዳንኖር ያደርጋል። ዋን ያጀቦንቤስ
ዋይክሴር የገሎምቤስ ዋብሬ የሎምቤስ አመነቶ የሎምቤስ ዋበትና የሎምቤስ እሱ እኮ ለመርባቲ ልመት አዳም በጥሩባቲ ልመኖስ በቶይ ሲንሱ አይወጣባቲ ነው አይወጣባቲ ነው አዳም በጥሩባቲ ነው አዳም ዋዲሱ በያሙሬ እንተን ኮዮ ዋወሶ ኔሳ ይከባ ዋዲሱ በያ ሁላት እንዴ ዋይ ለክሴ ነው ሙለንዴ ዋይ ተለያ ጡምሄለያ ኢጃጀገለያ አመነቶ የለያ ቤተክርስቲያን የለያ ደናበተ ኮይ የለያ ይዶን ነው የከባ አለግዱ ያቦላት እንዴ ሎጣብሽ ተምኖ ማር አሁሉ ማዮ ማይነቴ ይኑማ ኦ ለበሪቡዲዮ ሞችቺ ማኑ ደማወርሱ ኮዮ ልክና አይኔ ሰገሮና አየገሮና አዳም በጦባቲል መኖስ በጦይስ ልሶኮ ለምን ቅድለታ አቤል የአቤል መገደል አቤል ሊውኮ አቤል ሽኳየት አቤልን የገደለው ማን ነው? ማን ነው የገደለው? ቃየል የማን ወንድም ነው? የአቤል ወንድም ነው። የወንድማማቾች መገዳደል አውሬ የሚያደርገው ይህን ነው። ሰባቱ ራሶች ሰባት አርሳታዊ ወንድሙ በግፍ ተገደለ። ወንድሙ ቃየል አቤልን በግፍ ገደለው። ለምን ካላችሁ የአቤልን መስዋዕት እግዚአብሔር ስለተቀበለው። የማንን መስዋዕት ስለተቀበለው? የአቤልን መስዋዕት። አቤልን እግዚአብሔር ስለተመለከተው፣ አቤልን እግዚአብሔር ስላየው፣ ዛሬ ወንድሞቻችን እግዚአብሔር መስዋዕታችንን ስለተቀበለ፣ እግዚአብሔርን ስላመለክ ነው፣ ከእግዚአብሔር ጋር ስለተገናኘን፣ ንጹሕ የሆነ ምስጋና መስዋዕት ስላቀረብን፣ የሃይማኖት መስዋዕት ስላቀረብን፣ የሚገድሉን ክርስቲያኖች ስለሆንን ኦርቶዶክሳውያን ስለሆንን የገዛ ወንድሞቻችን መሳሪያ እየተኮሱ እየተገዳደሉ ነው። ወለካ አየቴ በተሶኩኪ ተቆ ኦሪ ፍሩኪ ለመኖር የሞች በተሶባት ይለው አባይ ሽማ አባይ ግሳውማ ፎሬ እኮይ መሽበት ጊርጆ ኪሰከሽም ፎሬ እኮይ ሰቀለከሽም አደሩሊ ዋታቷን ይውሊ ፍሬይን ካውነ ቀረንት ያለ ጎማ ይባኳል ካሜ ይባኳል አደ በርማንቾ የመምሞይ ሚዘርኖ ይስሮ ምስል ሙለክ ሰምቦ ምስል ሙለክ ገንዶ ምስል ሙለክ ሽሮ ምስል ኤዶ ድሎ ከባዩ ኮዋውሱ ወለካ ኔስ ኢትዮጵያ ምናዳ ኢትዮጵያው ማን ኢትዮጵያው ኦደን አዳምን ኦደን መታዳሞስ በቴዋኖስ የሆነ በጋን አደበር ማንቾ አደበር ወሎ ይምን ከኢትዮጵያን በሽልመን ተፈናቀልኩኝ በየምናደው ሀውቆዮ ለውቆዮ ዋውሶ ቃየት ተፈጽሞ ኪሉማ አውሬው የሚያሰራው ኃጢአት የወንድማማቾች መገዳደል፣ መጠፋፋት፣ መፈናቀል የአውሬው መንፈሳው ስለሰለጠነብን ሰው ከሰውነት መንደር ወጥቶ አውሬ ሆኗል። አውሬ ሆነናል። እግዚአብሔር ሰው ያድርገን። አሜን አትሉ? እግዚአብሔር ሰዎች ያድርገን። ጠቅመን ሰናወር ሶስተኛ የባቢሎን ግንብ የምን ግንብ አልኳችሁ? ሰው መድረስ ለማወቅ እግዚአብሔርን ከዙፋኑ ለማውረድ ሐሳባቸውን ለማስፈጸም ኦሪት ዘፍጥረት ምዕራፍ 11 ላይ ግንብ ገነቡ። ወዴት ለመሄድ? ወደ እግዚአብሔር ለመድረስ የኃጢአትን ግንብ የክፋትን ግንብ ገነቡ። ዛሬም ሰዎች የኃጢአትን ግንብ እንዲገነቡ ያደርጋቸዋል። ባቲል ግንባ በተከመሰል ሶኮ አይ ኦሞችች ዋ ኒዳኖ ምን ስልጣኔ ዙፋኒ ዲሊንሶ ኒሰውት ፈጸም ሲንሶ ዋበ የንፎ ማማካ ባቢሎን በኖስ ግንብ እኮ ከበለ ምንስ ባቲል ይበንቶምላ አይግንዶና ዋግንዶን ያንክ እኮ ካይ ባቢሎን ያከም ሁሉን የመን ቋንቋቸው ተደበላለቀ። ቋንቋቸው ምን ሆነ? ተደበላለቀ። ዛሬም ቋንቋችን ተደበላለቀ። አንድ ቋንቋ የለም፣ ስምምነት የለም፣ መተማመን የለም፣ መከባበር የለም። አንድ ቤተክርስቲያን ውስጥ ሆነን ስለ አንዲት ቤተክርስቲያን እየሰራን እያገለገልን አንዱ ያንዱን ነገር መደማመጥ የለ ወገኖቼ። ባቢሎናውያን ሆነናል ወገኖቼ። አውሬው የሚሰራ የአውሬው መንፈስ እግዚአብሔር ያሸንፈው። አውሬውን እኛ ክርስቲያኖች በጸሎት በጾም በመታዘዝ በፍቅር በአንድነት ልናሸንፈው ያስፈልጋል። የኃጢአትን ግንብ የምንገነባው ልባችን በኃጢአት የተነፋ
ወገኖች ከእግዚአብሔር የተለየ ልባችን ተራራ የሆነብን ቅዱስ ዮሐንስ እንደተናገረው ተራራው ይደለል ኮረብታው ይደለል እንዳለው በኃጢአት ተራራ የሆነውን የገነባነውን ልባችንን ሰብረን በትሕትና ወደ እግዚአብሔር መቅረብ ያስፈልጋል። ጥቅመስና ኦር ይሄ ከፍተኛ ኃጢአት አውሬው ያሰራል። ዛሬም ሰዎች እግዚአብሔር የለም የሚሉ አሉ። የለም ወገኖች፣ እግዚአብሔር የለም፣ አምላክ የለም፣ ፈጣሪ የለም የሚሉ እግዚአብሔር አለ፣ ፈጣሪ አለ። ፈጣሪ ዓለማት መዓልትን ሌሊትን የሚያፈራርቅ ክረምትን በጋን የሚያፈራርቅ ዝናብን የሚያዘንብ ከምድር እህልን የሚያበቅል እግዚአብሔር የሚመግበን የሚያኖረን በሰማይም በምድርም የሚያኖረን እግዚአብሔር አለ ወገኖች። ሰዎች ግን በራሳቸው ጥበብ በራሳቸው መንገድ በራሳቸው ማስተዋል እየተጓዙ እግዚአብሔር የለም የሚሉበት ዘመን ቢኖር ይሄ ዘመን ነው ወገኖች። እግዚአብሔር አለ ዋዮኮ ኤማይ ዋይ መቀደም ነው ምስና ያረቆና ኦ ሞትች ኦ ሞችች ለበርባቲ ወጥሶኮ መንኖስ ዋይ ጃጀሞ ወይስንሶኮ ኃጢአተ ሰዶም የሰዶማውያን ኃጢአት ሰዎች እንዲሰሩ ያደርጋቸዋል። የሰዶም ሰዎች የሰሩትን ኃጢአት ሰዶማዮ ምን አለ በጥቁባቴል መንኖስ በጦይስንሶኮ ሰዶም ዲዮ ምን በጥቁባቴል መሃይ ተቋ ጎን ጎን የበቃው እኮ ለምን የበቃው እኮ መጽሐፍ ቅዱስን ዋይ አዳምን ሔዋን ቆጩ ከሔዋን አዳም ቆጩ እኮ ጎንቺ ለንቺ የበቀመው ሲንሱኮ መተዮም እዶት ከሰማኳኔ እኮ ጎንቾ ለንቾ መትሳ ጎኒ ለንዲ ኦሪ ሲደሞ ይስን ቀርሚ መኖስ ሲካኖ ይስን እሳት ዋቆጩ እኮ ዋቆጩ ሲር መኖስ ግንድምን ጎኒ ጎኒ የበቀመው ይስን ለንዲ የበቀመው ይስን ሱኮ ሰዶምን ዮ ምናደም ደባቲል በደም እኮ ጠለያን ይሆን ለለማስያማን ሚካኤል ገብርኤል ሎጥ ምን ሰዶም ያከሙል አገሙ ከመን ሰዶምን ዮ ምን ማለኮ ዊጠማዋረማ ክብር ከማአጉ ኮያ ንንፍስታው ወይ ሃንሱ ምስስለነት ይስዋል ሎጥ ማተኮ ይብናጉ ኮይ ይብናጋ ኮያ ኮይ ይግሳው ወመዮ ኮይ ማይሳው ወመዮ ኮይ ማይሳው ወመዮ ይብናጉ ኮይ ይማይሶ ወመዮ ይግሳው ወመዮ ወመዮ ይብነን ጎንላኦ ባጃም ለለም ዲዮኮ ኤኬን መስተካሳ ኮ ሲሰበጋ ይብነ ዮኮ ይግሳው ወመዮ ሞላካ ኤዶና መነት ይወመን ቢዮ ኤዶና መነት ይወመን ኢቀጭ ግሳው ጋር ኮ ይንቺ ግሳው ወመዮ ይወመንም ዮኮ ከሰም ክታባን ያን ለሶን አስያማን ለምን ሎጥ አመሮስ መቅረም ዘዋር ያከም ዱና ፈቃት አንገመደማ ፍሰሙኮ ኤውለን ይወምን አደም ጊሪኔ ሾኩኮ ኢመኒ ጊርደና ድልስ ድላ ሹኮዮ ኤምን አደም ኢመኒ ጊርገኑኮ ኢመኒ ጊርደን ሰዶምን ይወምን ጠለ ጎኒ ጎኒ ያበቀንጂው ኮይንች ሱውላ ቆመን ኮይንች እሱውላ ቆመን ቤር ጉዲሰማ ወይም አል ጉዲሰማ ማይሰሞ ቄራል ለልጋ ጉንደልጋ ጉዲሰሞ ለማይነት አልኩ ክፍለ ጉዲሰሞ ቄራል መንሽዋሮ አመን ማይሰሞ አልጋ ወሚታይን ስለወቶ የሞ ቄራል መንሽ ጉን መንሽዋሮ አልጋ ወሚታይን ስለወቶ የሞ ወሚታ ማይካ አልግ ልክቹን አልጊ ሂጎን አልጊ ታጥሎን ኢንሰሎቶ ጠነሞ አይደነሉ ይቻላል አልጋውን ሞልተ ከአልጋው ሳትተርፍ ከአልጋው ሳታስተኛለ ይሉታል ኢንሰሎተሞ ኮይንች አጓመን ጉንድ ኮይንችን ቄራል አልጉወሞ ቄራል ኮይንችን ጉንድ አልጉወሞ ኤሪ ሰማታይ ጉንድ ይዋመን መትመንች ሆሮል ኮልኒያ መትመንች ሎኮልኒያ ጉንድ መንች አልጋው ማይንሲው ሞይታቶ አልጋው ሚታይንሲ ያማ ሎኮልዮ ኮኪ ሎኮል ተጣው አፈላቸው ኮኪ አፈላቸው ተጣው ኮይንች ኡሸጣት በኤክ ሀው ኮይ ገሮ ኮይ ሰዶም ያከሙልን ቄራል ኮይንችን ጉንደል ጉወሞ አልጋው ማይንሲው ሞይታቶ አልጊ ትርፍም ተንቶ ያማ ሆሮር ሙረማ ሎክ ሙረማ ገሰሞ ሰዶምን ይወምን አደቢ ኤይዶ ደባቲል በጣም እኮ ኤውለን ይወምን ከበለው ዋውሶ አገሩን ሊዋታቶ አነ ያካ ሎክ ሙረከመን በእንሄ ጋኝ ሙረከመን በእንሄ አብሰመን እንኳን ወለይተን መላ ሞጥኑም ጪል መባቲል መጣት ሎክ ሙረምኮ አምባቲል መጣቴ
ጥይት አብሰከሸቆ አንበባት ይልበጣቴ ዋውሶ ከበለም ይኳን ይውልን አብስ በየን ከያርሲ ያከምብየን አብስ በየን አብሱልን በጨንሶም በየን ከየኑ ካን ስልጤን አመናኒካ አብሰቃ ገነቃ ሀውሞ ይሰካ ቤተ ክርስቲያን ሾክ ይሰካ ማይነቴ ነውማ አውሬው የነገሰበት ዘመን ስለሆነ ነው። ማን ያሸንፈዋል? ማን ያሸንፈዋል? ካኖ መላይኔና ይወና ኤሂዶነ ባጢል በጥሶኮ ሰዶሙልመን ጊሪሾኩ ባጢሎ ከመሌስ በንቶ ምስሶላ አይኑማ ኦሞችቺ አውሬው ሰው አውሬ እንዲሆን አድርጎታል። ከሰውነት ባህሪ እንድንወጣ አድርጓል። የአውሬው መንፈስ ሰለጠነብን ወገኖች። ሰዶማውያን በእሳት የተቃጠሉበትን ኃጢአት ዛሬ እንደ ጽድቅ ተቆጥሮ እንድንሰራ ነገስታቱም ስልጣን ያላቸውም ወንድና ወንድን ካላጋባችሁ እርዳታ አንሰጣችሁም አሉን። ለከሙለተ ቶምቡ ዲዮኮ ያምንቶኬ ኤክ በጣውን ላይ ከመ ዲዶል ዮኮ ኤደነሉ ከባ ዮኮ አመነት ምን ያመንተም ከኑ እንኳን ጎና ማስያማ አጊሰሜ ኤበቀሜ የምኮይ ወጀሞ ዶለነት የምን ጓውዞ አውሬው የሚሰራው ኃጢአት አየገሮና ነይሴ አየገሮና ኃጢአት እስራኤላውያን የሰሩት ኃጢአት አያችሁ። እስራኤላውያን ኃጢአት ሰሩ። እግዚአብሔር በባዕድ ሀገር በባርነት ከሚኖሩበት ታላቁን ነብይ ሙሴን አስነስቶ ፈርዖንን በ10 መቅሰፍት በ11ኛው ስጥመተ ባህር በ10ኛው ሞተ በኩር ህዝቡን ነፃ እንዲያወጣ አደረገው። ሙሴ የኤርትራን ባህር ከፍሎ ወገኖቼ ከሰማይ መና አውርዶ ከአለት ላይ ውሃ አፍልቆ እግዚአብሔር በሙሴ አድሮ በመልአኩ መሪነት ወገኖቼ ፀሐዩ እንዳያቃጥላቸው ደመናን ጋርዶ እንቅፋት እሾህ እንዳገኛቸው ደመናን አንጥፎ በግራና በቀኝ ደመናን ጋርዶ እስራኤላውያንን እግዚአብሔር እየመራቸው ነፃ ካወጣቸው በኋላ በልባቸው ወደ ግብጽ ተመለሱ። ወደ ተመለሱ ከእንደገና ወደ ባርነት የግብጽ ዱባ የግብጽ ሽንኩርት ይሻለናል አሉት። ከዚህም በላይ ደግሞ እግዚአብሔርን ረሱት። የእግዚአብሔርን ውለታ ረሱ። የእግዚአብሔርን ውለታ ረሱ። ኃያሉን ማንም ሊያሸንፈው የማይችለው ፈርዖንን ያሸነፈላቸውን እግዚአብሔርን ረሱ። የኤርትራን ባህር ከፍሎ በደረቅ ያሻገራቸውን እግዚአብሔርን ረሱ። ፈርዖንን ከነሰራዊቱ ያሰጠማቸውን እግዚአብሔርን ረሱ። በቃዴስ በርኔ በረሃ እግዚአብሔር ከሰማይ መናን አዝንቦ የመገባቸውን እርሱን ረሱ። ከድንጋይ ላይ ውሃን አፍልቆ ያጠጣቸውን እግዚአብሔርን ረሱ። ከ5 ዓመት በኋላ ጣዖትን ሰርተው የጥጃ ምስል ከፊት ለፊታቸው አቁመው እግዚአብሔርን ትተው ለጥጃ ምስል መስገድ ጀመሩ። ወገኖች አያችሁ፣ ከባድ ኃጢአት። ዛሬም እኛ ክርስቶስ ያደረገልንን የመስቀሉን ውለታ ያፈሰሰልንን ደሙን የቆረሰልንን ስጋው ረሳ ነው። የተከፈለልንን ዋጋ መርሳት ማስረሳት መኖስ ዋበጡ ቀሮም አዶይስን ሶኮ አይሮሞችች እስራኤል ምን አለ? ዋበጡ የሮም ተደምኮ ግብጹል አግደኒ ፍሱዋ ኤርቲል ደንበል በተንሳ ጎጋሉ ላንጨማ የገሞሽን ሱዋ መና ከሙርባቲ መኒ ዲሊሳ ሱዋ ኪሪስ ወፊሳ ሱዋ ባረጋርኪው ከመን ካውኩዋ ቀደማ አዲሽ ምስል በተማቂያራ ዋኒን በሶከማ ምስልን ሰገደምኮ ኦድን ግብጹል ደበና ግብጹል ለዲዮ ጉባ ግብጹል ለዲዮ ሽንኩርት እንቱማኒ ለሎኮ ዋይት ሶ እንጀር ጨመማ ግብጹል ለዲዮ እንጀር ኒለሎኮ ከበለምነስ ዋበጦ የሮም ተንዳ ንብኪን ሰቀለምኮ ቴግቱኑክ ሞለን ዋጠንዳ መስቀለ አንግብድቃ ምስማርን ቸረከርሞ ኢየሱስ ክርስቶስ ተንዳ ሎኩማሎ ጥቤሎ አየ ሎአመኔ ጅራፊን ጫመን ብረትዮ ጅራፊን መናገረ ፈከም ማረመዳ ፍሮ ጅራፊን ማርቤ ዳካራ ሚቅሞአ ሞሐመድ አፈቀተና ገረፈው ኢየሱስ ክርስቶስ ሚል መስቀለን ምቁ ሁለተ ጠንዳክና ከበላነንካ ዋይስ ግምባ ዋይ ቄልና yommene waik wulata tando mikete waisero menos waisero ma adosin soko mayosin soko
ጠንዳት ይወምነ ከባ ዋቆሎ ደበንዶ ምስና አየረሙና ዋበቶ ኤሮም ጠንዶም በይስና አየረሙና አሜን ዋረሙና ሄሩ ሁሉ እንድምከባ ዋይ ሱቄሮም ተዳራ አነነነን ሄቸን አነነነን ጎጎን አነነነን ታክታኬዎችን ኦ ሞችች ሶኮ መኖስ ዋውራ ኪያራ ክሪን ሰገዶችን ሀቅን ሰገዶችን መኖስ ዋውራ ኪያራ ሴጣን መለኮችን ሴጣን ምን አዳራሽ በጣ ለስካው ቤተ ክርስቲያን በንታ አይገለጥኖም ደሮች አይገለጥኖም ዋገለጥኖም ኦሞችሽ ከመይሶ ሴጣን ምን በጣ ኪያራ ሴጣን ምን መንክ ጢቅ ክትም ያንቺ ወኮ አየን ሴጣንቺ ኤዶነሉ በጥሶዶ ይወመነ ኤዶነዶለም ሄድኑሞይ አየመቅሬ መስሶ ሙለክ የዘካርያስ መገደል ዘካርያስ በቤተ መቅደስ ውስጥ ነው የተገደለው። ዘካርያስ በቤት ነው የተገደለው፣ በቤተ መቅደስ ውስጥ። ዘካርያስን በቤተ መቅደስ ውስጥ ንጹሑን ካህኑን ደሙን አፈሰሱ። አውሬው በሚነግስበት ጊዜ ንጹሐን የሆኑ ካህናት በቤተ መቅደስ ይታረዳሉ። አይ ዛሬም እየታረዱ ነው። እያየን አይደል? ምን ምስክርነት ያስፈልገዋል? ማብራሪያም አያስፈልገው። የአውሬው መንፈስ ካህናት ዛሬ በሃይማኖታቸው ምክንያት ንጹሐን ካህናት በቤተ መቅደስ ውስጥ ማህሌት ቆመው ቅዳሴ እየቀደሱ ባሉበት ካህናት እየተገደሉ ነው። ለምን ካላችሁ ያ አውሬው የነገሰበት ዘመን ስለሆነ፣ መንፈሱ የተለቀቀበት ዘመን ስለሆነ፣ አውሬው ስለነገሰ ዛሬ ካህናት እየታረዱ ነው። ኢትዮጵያ ውስጥ እኮ ነው፣ አገራችን ኢትዮጵያ ውስጥ ካህናት እንዲታረዱ የሚያደርገው አውሬው። ሌላው ሞተ ወልደ እግዚአብሔር ይላል መተርጉማት። የክርስቶስ ንጹሕ ክርስቶስ ኃጢአት ሳይኖርበት ያለ በደሉ ያለ ፍርድ ክርስቶስ መከራን ተቀበለ። በእርግጥ እርሱ አምላካችን በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ እኛን ለማዳን ከሰማየ ሰማያት የወረደው እርሱ ስለፈቃዱ ወበስምረታሁ ወመንፈስ ቅዱስ መጻ ወአዳነነ ይላል። ያዳነን በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ነው። ነፍሱንም የሰጠን በራሱ በገዛ ስልጣኑ ነው። ለምን? እኛን ለማዳን። ግን ሰዎችስ ምክንያት ሆኑና ያለ ፍርድ ጌታችን ኢየሱስ ክርስቶስ እንድሞት አደረገ። ያለ ምን አልኳችሁ? ጲላጦስ ኃጢአት የለበትም እጁን ታጠበ። ከዚህ ሰው ኃጢአት ንጹሕ ነኝ አለ። ገረፋችሁ ልቀቁት አለ። ያለ ፍርድ ገረፉት። 40 ጊዜ ተገርፎ ወንጀለኛ ይለቀቅ ነበር በዘመኑ። ስንት ተገርፎ ስንት ይገረፋል? ይገርፋሉ። ገበጣ እየተጫወቱ እየቀለዱበት ጫፉ ላይ ብረት ያለው ጅራፍ አዘጋጅተው አንዱስ ደግሞ ሌላው ይነሳል እየቆጠረ እየገረፈው 39 ያደርስና ረሳውኝ ብሎ ደግሞ ከእንደገና አንተ እየቆጠረ ግረፈው ይላል። ክርስቶስ 6666 ጊዜ ያለ ፍርድ ተገረፈ ወገኖች። ያለ ፍርድ። ከዚያ በኋላ የተገረፈ ሰው አይሰቀልም፣ የሚሰቀል ሰው አይገረፍም ነበር። ሁለቱንም በደል በክርስቶስ ላይ ፈጸሙበት። ያለ ፍርድ ገረፉት፣ ያለ ፍርድ ሰቀሉት። ወገኖቼ አውሬው በዚህ በነገሰበት ዘመን ሰው ያለ ፍርድ ይሞታል። ሰው ያለ ምን ይሞታል? ያለ ፍርድ፣ ያለ በደል። ሰው ቁልቁል ተሰቅሎ የሞተ ያለው በዚህ ዘመን ላይ ለምንድን ነው ካላችሁ፣ አውሬው ስለነገሰ። ሰው በእሳት የሚቃጠለው ለምንድን ነው ካላችሁ፣ አውሬው ስለነገሰ። አንተ የገሌ ብሔር ነህ ከሀገራችን ውጣ ተብሎ ሰው የሚገደለው ለምንድን ነው ካላችሁ፣ አውሬው የነገሰበት ዘመን ስለሆነ። ሰው ከሰውነት ባህሪ ወጥቶ የአውሬውን መንፈስ የተላበሰበት ዘመን ስለሆነ ማለት ነው። እግዚአብሔር ሰው ያድርገን። አሜን በሉ። ምን ያድርገን? እግዚአብሔር ሰው ያድርገን። አውሬ ሆነናል እኮ እኛ። አውሬ ወገኖች፣ እኔ አይደለሁም እያለ መጽሐፉ ነው እያለ ወንድሙን የማይወድ ማንን የማይወድ? ወንድሙን የማይወድ የሞት ፍርድ ይገባዋል። ወንድሙን የማይወድ በቁሙ የሞተ ነው። ወንድሙን የማይወድ እግዚአብሔርን የማይወድ እግዚአብሔርን አያውቀው። ወንድሞቻችን እንወዳቸዋለን ወይ? እንዋደዳለን ወይ? ፍቅር አለን መካከላችን? ሰላም አለ ወይ? አንድነት አለ ወይ?
የአውሬው መንፈስ የአውሬው ባህሪ አልተጋባብን ወይ ወገኖቼ? እግዚአብሔር ሰው ያደርገን። ልጄ ሆይ ሰው ሁን አለ። ልጄ ሆይ ምን አለ? ልጄ ሆይ ምን አለ? ሰው ሁን አለ። ሰው መሆን ይገባናል። ሰው ስንሆን ብዙ ነገር ማድረግ እንችላለን። ሁሉ ነገር ይከናወንልናል። ጸሎታችን ይሰማል። እግዚአብሔር ይታረቃል። ዝናቡ በጊዜ ይዘንባል፣ ፀሐዩንም በጊዜው ንፋሱንም በጊዜው የሚያስፈልገንን ሁሉ በሚያስፈልገን ጊዜ እግዚአብሔር ያደርግልናል። እግዚአብሔር ጸሎታችንን ይሰማል። ኤልያስ እንደኛ የሆነ ሰው ነበረ። ኤልያስ እንደኛ የሆነ ምን ነበረ? ምን ነበረ? ሰው ነበረ። ጸለየ ወደ እግዚአብሔር። 3 ዓመት ከ6 ወር ዝናብ እንዳይዘንብ አደረገ ይላል። ኤልያስ ሰው ነበር። አያችሁ፣ ኤልያስ እንደኛ የሆነ ምን ነበር ይላል? እውነተኛ ሰው፣ ጻድቅ የሆነ ሰው፣ ንጹሕ የሆነ ሰው፣ ለእግዚአብሔር ታዛዥ የሆነ ሰው ነበረ። ስለዚህ ዝናብ እንዳይዘንብ አደረገ 3 ዓመት ከ6 ወር። በኋላም ላይ ደግሞ ዝናብ እንዲዘንብ አደረገ። ጸለየ። በጠራራ ፀሐይ ላይ ደመና ሳይኖር ዝናብ እንዲዘንብ አደረገ ኤልያስ። አያቸው ወገኖች፣ ኤልያስ እንደኛ የሆነ ሰው ነበረ። የዮርዳኖስን ውሃ የዮርዳኖስን ባህር በቀሚሱ ከፈለ። እንደኛ የሆነ ሰው። ጴጥሮስ እንደኛ የሆነ ሰው ነበረ። በጥላው ድውያንን ፈወሰ። ጳውሎስ እንደኛ የሆነ ሰው ነበረ። በቀሚሱ ሙታንን አስነሳ። ሌሎችም ሐዋርያት፣ ደቀ መዛሙርት እንደኛ የሆኑ ሰዎች ነበሩ። ግን እግዚአብሔር የሚሰራውን ታላቅ ስራ ሰሩ። ስማቸው የተመሰገነ። ከፍ አድርጋቸው አመስግኑ። እግዚአብሔር ሰው ያድርገን ወገኖች። ሰው ስላልሆንን ጸሎታችን የማይሰማው አውሬ ስለሆንን የአውሬ መንፈስ ስለነገሰብን ወንድሞቻችን ስለማንወዳቸው አንደበታችን ላይ ስድብ ስለተለጠፈ ወገኖቼ እግዚአብሔር ሰው ያድርገን። እግዚአብሔር አንድ ያድርገን። እግዚአብሔር ፍቅሩን ያድለን። በእኔ የሚያምን እኔ የማደርገውን ያደርጋል አለ። ፀሐይን ያቆሙት እኮ እነ ኢያሱ ሰው ስለሆኑ ነው። ሰው ስለሆኑ እግዚአብሔር ሰው ያድርገን። ዋኔስ መንስ ነው አውሱ መኒው ከኔ ኤልያሳ ጤንገኖ ይወረምኮ መኒው ከኔ ኢያሳ ኤሊንቺ ወለው ልሰምኮ መኒው ከኔ ሙሴ ኤርቲን ደመለ በተንሰማ ጎጋሉ ላንጨማ አይገቡኮ ጳውሎሳም ጴጥሮሳም ለዶኬን ኪሰሙኮ ሀፊ አዋን ከንቺ ደሙ ቀምሲ ጀባን ፈይዙኮ ከበሌስ ኡንትና ኡንተት ደዋች መጀሰሙ በሚል ማይነት ማንንኩም በሚክነት ማንንኩም ምስላ ይራሙና ማራማ አባይቱም በለሰስ ማንን ከንተሉ አባይ ሰሙምላ ሐሰት መሰከሉምላ ቡሻሎም በጡምላ ቆፈኖቹምላስ ኦ ሞቺቺ አያን ዲነለ ነገሳ ዮሐንስ ኤክሞኮ ከመንዶል እንዲሆን ሞኮ እገነው ምስል ጋሳፍሩኮ እገነው ምስራ ማንንኮ ምስራ ዋይ በቀሬኖ ምስራ ጆርባዲሉ በንቶም በስና አየራሙና ለምቤን ጋራ ለሱዋይክሱም ዶሎንትን ኢመንን ይወለኔ ለባ ገለጠማ ቋኒውን በቸሰኮኪ ዋሱም ይገለጠው